ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትሰሙኝ ከሆነ እያደረግኩ ያለሁት እዚህ ጋር የምታዩትን ህግ ክራሲ የሚል አንድ መጽሐፍ ጽፌያለሁ እና የመጽሐፉ ሀሳብ ምንድን ነው? በዋናነት እንግዲህ ህግ ክራሲ ማለት ቃሉ የራሱ አመጣጥ ወይም ቃሉን የቀመርኩበት የራሱ አካሄድ አለው። እሱን በማብራራት ጊዜ አልውሰድና በሌሎች ቪዲዮዎች ብዙ ስላብራራሁት ህግ ክራሲ ማለት መደበኛ የፖለቲካ ሳይንቲስቶች የነፃነት ዴሞክራሲ የሚሉት ወይም በእንግሊዝኛው ሊበራል ዴሞክራሲ የሚለው መጽሐፍ ነው። ስለዚህ ህገ ክራሲ በአጭሩ የነፃነት ዴሞክራሲ ማለት ነው። እና እንግዲህ ይሄ መጽሐፍ የሚሞግተው ምንድነው? ለኢትዮጵያ ለማህበራዊ እድገትም ሆነ ለአንጻራዊ የሆነ ፈጣንና ፍትሃዊ የኢኮኖሚ እድገት ተመራጩ የፖለቲካ ርዕዮት ህገ ክራሲ ወይም የነፃነት ዴሞክራሲ ነው የሚል ነው ማለት ነው። ስለዚህ ኢትዮጵያ እንደ ሀገር ህገ ክራሲ ወይም የነፃነት ዴሞክራሲን እንደ ፖለቲካ ርዕዮት ወይም ማህበረሰቧን የምታዋቅርበት የፖለቲካ ርዕዮት አድርጋ ብትቀበል በማህበራዊ መረጋጋቱም ፈርጅ ሆነ በኢኮኖሚያዊ ልማቱም ፈርጅ የተሻለ ውጤት ታስመዘግባለች የሚል መጽሐፍ ነው ማለት ነው። እና ያንን ለማስረዳት እንግዲህ የተለያዩ ሙግቶችን ያቀርባል። ስለዚህ በዋናነት ሁለት ሳይንሶች ላይ ይመሰረታል ማለት ነው። አንደኛ በፖለቲካ ሳይንስ ላይ ይመሰረታል፣ ሁለተኛ በኢኮኖሚ ሳይንስ አስተሳሰብ ላይ ይመሰረታል። እና እንግዲህ ቀደም ባሉት ጊዜያቶች ሳደርግ የነበረው ምንድነው ማለት ቪዲዮ መስራት ከጀመርኩ ትንሽ ቆየት ብያለሁ። ከሰባ ምናምን በላይ ቪዲዮዎች ሰርቻለሁ። እና በእነዚህ ቪዲዮዎች ያደረግኩት ምንድነው እንግዲህ በአብዛኛው መጀመሪያ አካባቢ ከፖለቲካ ሳይንስ እና ከፖለቲካ ፍልስፍና አንፃር ለምን ህገ ክራሲ ለኢትዮጵያ ተመራጭ እንደሆነ ሳስረዳ ነው የከረምኩት ማለት ነው። የመጀመሪያዎቹ ቪዲዮዎች በአብዛኛው ያተኮሩት ህገ ክራሲ ወይም የነፃነት ዴሞክራሲ ለምን ለኢትዮጵያ ማህበረሰብ ተመራጭ ከማህበራዊ መረጋጋት አንጻር ተመራጭ ሊሆን እንደሚችል ከፖለቲካ ፍልስፍና አንጻር ሳብራራ ነው የከረምኩት ማለት ነው። አሁን ባለሁበትና ኢኮኖሚክስ ባልኩት ሲሪየስ ደግሞ ኢኮኖሚክስ ያልኩበት ምክንያት እንግዲህ አብራርቻለሁ ለምን እንደዚሁ ህገ ክራሲን ቃሉን እንዳመጣው ማለት የቃሉን ታሪክ ወይም ቃለ ታሪክ ወይም ኢቲሞሎጂውን ለማስረዳት እንደሞከርኩት ኢኮኖሚክስ የሚለውንም ቀደም ባሉት ቪዲዮዎች ለማብራራት ሞክሬያለሁ። አሁን ኢኮኖሚክስ በሚለው ሲሪየስም ማለት ስለዚህ እዚህ ጋር ደግሜ ጊዜውን አልወስደውም ብዬ ነው። በዚህ ኢኮኖሚክስ በሚለው ሲሪየስ ወይንም በአጭሩ የኢትዮጵያ ኢኮኖሚ ማለት ነው። የኢትዮጵያ ኢኮኖሚ በሚለው ሲሪየስ ለማብራራት ወይም ተከታታይ ቪዲዮዎች ለማብራራት የምፈልገው ነገር ደግሞ ምንድነው ከኢኮኖሚ ሳይንስም አንፃር የነፃነት ዲሞክራሲ ለኢትዮጵያ አንጻራዊ የሆነ ፍትሃዊና ፈጣን ኢኮኖሚያዊ እድገት ለማምጣት ተመራጭ ነው የሚለውን ማስረዳበት ነው ማለት ነው። ስለዚህ በፖለቲካ ሳይንስ ወይም በፖለቲካ ፍልስፍና አንጻር ያለውን በዛ አብራርቼ ከጨረስኩ በኋላ አሁን ደግሞ ከኢኮኖሚ ሳይንስ አንጻር ለምን የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ወይም ህገ ክራሲ ለኢትዮጵያ ተመራጭ የፖለቲካ ርዕዮት እንደሆነ እያብራራው ነው ማለት ነው። ይህንም እያደረኩ እንግዲህ ቀደም ባሉት ጊዜያቶች በአብዛኛው ወደ 1 ሰዓት የሚጠጉ 23 ቪዲዮዎች ሰርቻለሁ። እናም እንግዲህ ይህን ቪዲዮ 23 የደረሰበት ምክንያት ምንድነው? ምንም እንኳን እንግዲህ ትንሽ ስለ ኢኮኖሚክስ ያነበባችሁ ወይም ያጠናችሁ ሰዎች ካላችሁ መሰረታዊ የኢኮኖሚ ሳይንስ አንድ ነው። 10 የኢኮኖሚ ሳይንስ የለም። ምክንያቱም ሳይንስ ማለት ምን ማለት ነው? ተሞክሮ በስራ ላይ ውሎ ባስመዘገበ ውጤት በተግባር የተደገፈ መላምት ማለት ነው። ሳይንስ በአጭሩ በአማርኛ ተርጉሞ ካልን ያ ነው ማለት ሳይንስ ማለት ምንም እንኳን ዝም ብሎ እንደ ጥሬ ቃሉ ብትወስዱት ሳይንስ ማለት እውቀት ማለት ነው አይደለም። የቃሉ ኢቲሞሎጂ ቢታይ ግን አንድ ነገር ሳይንሳዊ ነው ሲባል ሌላ የሆነ የተመሰጠረ ነገር አለው ማለት ሳይሆን በተግባር ሲተረጎምና ማለት አንዳንድ አባባሎች፣ ስቴትመንቶች፣ አሰርሽኖች እንዲህ ናቸው ተብለው የተነገሩ ነገሮች ተወስደው በተግባር ሲመዘኑና ሲፈተኑ ሳይንሱ ወይንም መላምቱ ያስቀመጠውን ውጤት ያመጣሉ ማለት ነው። ያ ነው ሳይንስ፣ ሌላ ነገር አይደለም ሳይንስ ማለት እና በዓለም ላይ 10 አይነት የኢኮኖሚ ሳይንስ የለም።
ያለው አንድ ኢኮኖሚ ሳይንስ ነው። ያንን በሀገራችን ግን የመቀበል ችግር አለ። ማለት ኢኮኖሚክስ አንማርም አይደለም፣ ኢኮኖሚክስ አናጠናም አይደለም። ኢኮኖሚክስ እንማራለን እናጠናለን። ነገር ግን ወደ ተግባር ስንመጣ ማለት ወደ እንግዲህ ኢኮኖሚ ማለት ግለሰብ በኢኮኖሚ ውስጥ እንግዲህ በኢኮኖሚ ሳይንስ አሁን በዋናነት ካያችሁት ማይክሮና ማክሮ የሚባል ነገር አለው ማለት ነው። ማይክሮ እንግዲህ ጥቃቅን በቤተሰብና በቢዝነስ ድርጅቶች መካከል ያለ መስተጋብር ነው። ማይክሮ ኢኮኖሚክስ ሳይክል ይስሉላችኋል። እዚህ ጋር ቢዝነስ ይኖራል፣ እዚህ ጋር ወይንም እዛ ስዕሉ ላይ እንደምታዩት እዚህ ጋር ቢዝነስ ይኖራል፣ እዚህ ጋር ቤተሰብ ይኖራል እና ከቢዝነሱ ወደ ቤተሰብ ምን ይሄዳል? ክፍያ ይሄዳል። ገንዘብ ይሰጣል ለቤተሰቡ። ቤተሰብ ደግሞ እንደገናም ደግሞ ከቢዝነስ ሸቀጣሸቀጥ ወደ ቤተሰብ ይሄዳል አይደለ? ሸቀጣሸቀጥ ወደ ቤተሰብ ይሄዳል። ቤተሰብ ደግሞ ከቢዝነስ ሸቀጣሸቀጥ ይገዛል፣ ጉልበት ይሸጣል። ይሄ ነው ሳይክል ነው ማይክሮ ኢኮኖሚክስ። ስለዚህ በቤተሰብና በቢዝነስ መካከል ያለ ኢንተራክሽን ነው ማይክሮ ኢኮኖሚክስ፣ ወይም ደቃቅ ነው ልንለው የምንችለው ደቃቅ ኢኮኖሚክስ ወይም ጥቃቅን ኢኮኖሚክስ ማለት እሱ ነው። ማይክሮ እንግዲህ ማለት ጥቃቅን ወይም አናሳ ወይም ዝቅተኛ ኢኮኖሚክስ። ምክንያቱም ኢትስ ዲቴይል ቲንግ። አንድ ድርጅት እንዴት አድርጎ ውጤታማ ይሆናል፣ አንድ ቤተሰብ ደግሞ እንዴት አድርጎ በድርጅት ውስጥ ገብቶ ስራ አግኝቶ ተምሮ ምናምን ይኖራል ነው። ወደ ማክሮ ስትሄዱ ግን ሞኒተሪ ፖሊሲ አለ፣ አንኤምፕሎይመንት አለ፣ ትሬድ ባላንስ አለ። እነዚህ ነገሮች ዋና ማለት በማህበረሰብ ደረጃ የሚወሰኑ ወይም በተለምዶ ፖለቲካል ኢኮኖሚ የምንለው ነገር አለ ማለት ነው። እና ስለዚህ ከግለሰብ ደረጃ ካያችሁት ኢኮኖሚክስን ማለት ማይክሮ ኢኮኖሚክስ በግለሰብ ደረጃ ተማር፣ ጎበዝ ሰራተኛውን፣ ታታሪሁን፣ ጣር፣ ጎበዝ ሰራተኛውን፣ ገንዘብ ቆጥብ፣ በአቅም ኖር ምናምን ነው ማይክሮ ኢኮኖሚክ። ስለዚህ እንድምታው ማለት በግለሰብ ጥረቶች የሚወሰኑ ነገሮች ናቸው። ድርጅቶችም ተወዳዳሪ ለመሆን ለሰራተኛ ጥሩ ደሞዝ ክፈል፣ ሎኬሽን ምረጥ፣ ብላ ሌሎች ነገሮች ናቸው። በሀገር ደረጃ ግን ስናስበው ማለት እነዚህ ንግዶቹና የንግድ ድርጅቶቹና ግለሰቦቹ ወይም ቤተሰቦቹ የሚኖሩበትን ምህዳር የሚወስን የኢኮኖሚ አስተሳሰብ ነው እና ያ አስተሳሰብ ያ ምህዳር እንደፈለግነው አድርገን የምናደርገው አይደለም። ለምሳሌ ሞኔታሪ ፖሊሲ ሳይንሱ የሚነግረን አለ። አሁን ለምሳሌ መንግስት ነው ገንዘብ የሚያትመው አይደለም በየትኛውም ሀገር አሁን የደረስንበት። ከዚህ በፊት በነገራችን ላይ ሁሉም መንግስት የራሱ ገንዘብ አልነበረው። ገንዘብን ራሱ ገንዘብ ራሱ የሄደበት የራሱ የታሪክ ዝግመት አለ። ገንዘብ እንዲለመድ ስራ ላይ እንዲውል እንደዚህ እንዲሆን እና የኢኮኖሚክ ሳይንስ ስለ ሞኔተሪ ፖሊሲ የሚነግራችሁ ነገር አለ። መንግስት ምን አይነት የገንዘብ ፖሊሲ መከተል አለበት የሚለውን ነገር የሚነግራችሁ ነገር አለ። ያ 10 ሳይንስ የለውም። ምን ሆነ ነው ምንድነው 10 ሳይንስ የለውም የምላችሁ? የሆነ ምርጫዎች ሊኖራችሁ ይችላል። እንደዚህ አደርጋለሁ ወይንም ለምሳሌ ኳንቲቴቲቭ ዩዚንግ እጠቀማለሁ ወይንም እንዲያደርጋለሁ ምናምን ብላችሁ ማለት የፖሊሲ አማራጮች ሊኖሩት ይችላሉ። ፖሊሲ አማራጮቹ ግን በሳይንሱ የተደገፉ መሆን አለባቸው። ማለት ይሄን ማድረግ የምትችለው ይሄ ሲሆን ነው። ስራ አጥነትን ለመቀነስ ይሄን ማድረግ አለብህ። የንግድ ሚዛንን ለማስተካከል ገቢና ወጪ ንግድ መካከል ያለውን ሚዛን ለማስጠበቅ ይሄን ማድረግ አለብህ ይባላል። ሳይንስ ነው ኖውን ፋክቹዋል ማለት በመላምት ተቀምጦ አሁን ለምሳሌ ሄዳችሁ ተነስታችሁ ገንዘቤን ፔግ አደርጋለሁ ጎልድ ላይ ምናምን ማለት አትችሉም በዚህ ዘመን። ለምን? ሳይንሱ ይሰቅባችኋል። እንደዛ ብታዘቡ ያደረጉ ከዚህ በፊት እንደዛ ነበር። ለምን? አሁን ግን ማለት ሳይንሱ እያደገ መጥቶ የሆነ ደረጃ ላይ ደርሷል ማለት ነው። ገብቷችኋል? ስለዚህ 10 ሳይንስ የለም በማክሮም በሉት በማይክሮም ሆኖም ግን በዛ ውስጥ ማለት አሁን መጫወት ይኖራል።
መጫወት ይኖራል ምላችሁ ዊዝን ደ ባውንደሪስ ዊዝን ደ ሊሚት የሚቻሉ ማይቻሉ ነገሮች አሉ። አሁን እኮ እኛ ሀገር ግን ያለው ችግር ምንድን ነው? ይሄንን ቤዚክ ፋክት እንደ ሳይንስ አንረዳውም። ኢኮኖሚክስ ማለት እንደ ሳይንስ፣ እንደ ፕሮፌሽናል፣ እንደ ሙያ፣ እንደ እውቀት አይደለም የምንረዳው። ነገር ግን ምን አይነት አስተሳሰብ አለን መሰላችሁ? ይሄ ማለት አሁን በሳይንሱ የሚቀመጠው ማብራሪያ ተግባር ላይ ሲመጣ ትርጉም የለውም የሚል ነው። ስር የሰደደ ሀገራዊ የሆነ ስር የሰደደ እንትን አለን፣ እምነት አለን። የሚገርም ነው። አሁን ለማመንም ትንሽ ይከብዳል። በቃ ስር የሰደደ በደንብ አድርገን የምናምንበት ይሄ የኢኮኖሚክ ሳይንስ ለምሳሌ አሁን እኔ ለዚህ ቪዲዮዎች ብዬ ለምሳሌ የተወሰኑ የአቶ መለስ መጽሐፍ ምንድነው አንድ ጥናታዊ ጽሁፍ ምናምን አለ ያሳተሙት ዴዲንስ ኒው ቢግኒንግስ ምናምን የሚል እና ማርጂናል ኮስት ምናምን ብለው ሲያላግጡ ነው የምሰማው። ማለት በኢኮኖሚክ ሳይንስ የተቀመጡ ማዕደሎች ምናምን ግራፎች ምናምን ዝም ብለው ዝብርቅርቅ ናቸው ይሏቸዋል። እና ይሄን የሚሉበት ምክንያት ምንድን ነው ብላችሁ ስትሉ እንግዲህ በዋናነት በሀገራችን ከኃይለስላሴ ጊዜ ጀምሮ ኃይለስላሴንም ከዚህ ውስጥ አታውጧቸው። በኃይለስላሴም በደርግም በኢህአዴግም ማርክሲስታዊ የፖለቲካል ኢኮኖሚ አስተሳሰብ ነው። ልክ ያኛው ውሸት ነው፣ ሳይንስ አይደለም። ወይንም ምን አለ መሰላችሁ መምረጥ፣ ወገንተኝነት መርጥ። አሁን ለምሳሌ ክለብ ማንቸስተር እና አርሰናል ስትደግፉ ምን ሳይንስ አለው? በቃ ዝም ብላችሁ የሆነ ነገር ደስ ስላላችሁ ነው፣ ወይ የሆነ ሰዓት ላይ የሆነ ተጫዋች ስላስደሰታችሁ ነው፣ ወይም የክለቡ ምናምን ስለሆነ ነው። አሁን አንድ ማይገባኝ ነገር ኢትዮጵያ ውስጥ ሆነን ኳስ ስንደግፍ ሪሊ እንትን ማግኘት የሚያስቸግረኝ አሁን ለምሳሌ ማንቸስተር ከተማ ውስጥ ብትኖሩ ወይንም ደግሞ ማንቸስተር ጋር ሼር ብትገዙ ምናምን ብትሉ አታችመንት ይኖራችኋል። ሪሊ ክለቡ የኔ ነው ብላችሁ የምትደግፉበት ወይንም ደግሞ በሆነ ወቅት ላይ የሆነ ኳስ ተጫዋች ስላስደሰታችሁ ሎያል ሰፖርተር ልትሆኑ ትችላላችሁ። እኔ አሁን እኛ ሀገር አንድ ሰው ያለ ሰው ማንቸስተር እየተሸነፈም ሬሊጌትድ የሆነም ውራ እየወጣ ምናምንም ሎያል ሰፖርተር ነኝ ብሎ ሲሆን እንትኑ ይጠፋብኛል። ምን ምክንያት ኖሮህ ነው? ገብቷችኋል? ለምሳሌ አሁን ቡናም ብትደግፉ ነው ወይ ሼር ይኖራችኋል፣ ወይም ታውቁት ተጫዋች ይኖራል፣ ወይ በቤተሰብ ከእንትኑ ጋር ግንኙነት አላችሁ ምናምን ብዬ ወይ የሀገራችሁ ክለብ ስለሆነ ታሪኩን ስለምታውቁት ስለምትወዱት ምናምን ብዬ ይላሉ። የሆነ ምንድነው የሚያስተሳስራችሁ የሚያገናኛችሁ ነገር አለ። አንድ ሰው ግን በምን ሂሳብ ማለት የተወሰኑ ሰዎች ይኖራሉ። አሁን ለምሳሌ ማንቸስተር ሼር የገዛ ኢትዮጵያዊ ሊኖር ይችላል፣ ወይንም ደግሞ ማንቸስተር እዛ ኖሮ ምናምን የሆነ ነገር አታችመንት ሊኖረው ይችላል። ዳት አይ አንደርስታንድ። ግን ዝም ብለህ ኳስ ስትደግፍ አሁን ይጠፋብኛል ማለት እንዴት ነው ሰው እንደዚህ ምክንያት ማለት ኳስ ኢንጆይ ያደርጋለሁ። እኔ ግን ኳስ ኢንጆይ የማደርገው ማለት አላይም ብዙ፣ ግን ሲያጋጥመኝ ሳይድ ይዤ ደግፋለሁ። ግን ን ሞመንት ነው ስፓር ማን ነው ጥሩ ፐርፎርም ያደረገ ያለው ምናምን ብዬ ወይ አሁን ሞሪኖ ሲኖር ቼልሲ ደግፋለሁ። ለምን ማኔጅመንት ስታይሉ ስለሚመቸኝ ድፈንድ፣ ከዛ በኋላ አንድ የክፍተት ስታገኝ ጎል አግባ ጌም ይመቸኛል፣ ያ አፕሮች ማለት ነው። እና ኢኮኖሚክስ እንደዚህ አይደለም። ዝም ብለህ ተነስተህ እንደዚህ ብለህ እንትን ምዕራባዊ ይሻለኛል ምስራቃዊ በቃ ምስራቃዊ ነው ቻይና ነው። ይገርማችኋል። አሁን ልክ ኳሱን በምንደግፍበት ዶለዝነት ነው ኢኮኖሚውንም የምንደግፈው። ግን ኢኮኖሚክስ ኳስ አይደለም። ማለት ዶለዝ ሆነ ከደገፍክ ያዶልዝሃል ነው። ገብቷቸው እንትና ኮንስኮንስ አለው። አሁን ኳስ መዝናኛ ነው አይደለም? ሰው መዝናኛ ነው። ከስራ ወጥቶ እንግዲህ የማውቀው ሰው ከስራ ወጥቶ ምናምን ወይም እሑድ ሌላ መሄጃ ምንድን ነው አንድ ሰው ብሏል። ሰው እኮ ብዙ ሰው እሑድ መሄጃ እኮ ነው የሚጣ ነበር ማለት ኢትዮጵያ ውስጥ አሁን እሑድ የት ትሄዳለህ? ከሰኞ እስከ ቅዳሜስ ቢሮ ትደበቃለህ። እሑድ የት አባክ ትሄዳለህ? መሄጃ የለም። ስለዚህ እንትን እየጠጣ ኳስ ያያል ነው። ኤኒዌይዝ
እንደዛ ልንደግፍ አይገባም ነበር። አሁን ግን እኛ ሀገር የሆነው ነገር ምንድን ነው? ከኃይለ ሥላሴ ጊዜ ጀምሮ ነው የምላችሁ። ከኃይለ ሥላሴ ጊዜ ጀምሮ በደርግ ጊዜ በኢህአዴግም ጊዜ የአሁኑ እንኳን አቅጣጫ ማለት ኮምፓስ ስለሌለው ማለት የአይዲዮሎጂ መንግስት አይደለም፣ አቋም ያለው እንደዚህ አይነት አይዲዮሎጂካል መንግስት አይደለም። ስለዚህ ይህ ነው እንደሆነው ነው እንደ ቀኑ ነው የሚሆነው። ስለዚህ ግን እነዚህ ሶስቱ የኢትዮጵያን ዘመናዊነት መሰረት የጣሉ ስለሆኑ ፕሪስክሪፕሽናቸው ድጋፋቸው ለማርክሲዝም ነው። ለምን ደገፉት ብላችሁ ግን ውስጡ ገብታችሁ ስታዩ ማርክሲዝም የፖለቲካል ኢኮኖሚ አስተሳሰብ ስለሆነ አይደለም። ምክንያቱም ነኝ ይላል፣ ገብቷቸዋል፣ ነኝ ይላል። እንዲያውም አሁን የካርል ማርክስን ካፒታል የሚለው መጽሐፍ ስታነቡ ምንድን ነው ልክ እንደነሱ ተነስቶ ገና የሚጀምረው በመተቸት ነው። የካፒታሊስትን ስርዓት በመተቸት ይሄ ስርዓት አይሰራም፣ ውጤት አያመጣም፣ እንደዚህ ነው በማለት ነው የሚጀምረው ማለት ነው። እና የኔ ሀሳብ እንግዲህ ምንድን ነው ማርክሲዝም ዝም ብሎ ይተቻል እንጂ የፖለቲካል ኢኮኖሚን ይተቻል እንጂ የካፒታሊስትን ፖለቲካል ኢኮኖሚ ይተቻል እንጂ እሱ ራሱ ማለት ሌላ የለማ ማለት አሁን ለምሳሌ የአንድ ሸቀጥ ዋጋ በገበያ አይደለም የሚወሰነው ይላቸው። ይሄ የተከፋዮች የተቀጣሪዎች የኢኮኖሚክ ፕሮፌሰሮች መላምት ነው ይላቸዋል። ይህን ግን ገበያ ውጡና ሞክሩት ነው። አንድ ዕቃ የሚሸጥ ዕቃ ያዙና ወይንም የሆነ ነገር የሆነ ብር ኢንቨስት አድርጋ በተግባር የምናየው ነገር ስለሆነ የሚያከራክር አይደለም። የሆነ ፕሮፌሰር ስለጻፈው አይደለም የገበያ ዋጋ የሸቀጥ ዋጋ በገበያ የሚወሰነው። እሱ ግን አምጥቶ የሸቀጥ ዋጋ የሚወሰነው በፈሰሰበት ጉልበት ነው። የእሱ ነው እንዲያውም እንቶ ፈንቶ። ምክንያቱም አንድ ነገር ላይ የፈለጋችሁትን ጉልበት አፈስሱበትና ዋጋው አንድ ሰው ዕቃ ሲገዛ ምን ያህል ተደክሞበታል ብሎ ነው የሚገዛው። ባጭሩ በቃ ምን አገባ? ለምን በአንድ ሰከንድ አይሰራው? ለምን በ10 ዓመት አይሰራው? እፈልገዋለሁ፣ ይጠቅመኛል ነው ዕቃ ስገዛ እና የቀረበው ዋጋ እኔ ኪስ ካለው ብር ጋር ይመጣጠናል። which means supply and demand ናቸው ኔጎሽት አድርገው ምንድነው የሚባለው ተደራድረው ነው የሚገዙት እንጂ ምን ያህል ፈሰሰበት ብሎ የሚያፈስ የለም፣ ገንዘብ የሚገዛ የለም። ካርል ማርክስ ግን እንደዛ ነው የሚላችሁ። ስለዚህ እሱን ዲስፕሮቭ የማድረግ ስራ ማለት መጀመሪያ ኢትዮጵያ ውስጥ ይሄ ዝም ብለን በቃ እንደ አርሰናል ወይንም እንደ ማንቸስተር ተነስተን ግራ ዘመም የምንልበት ይሄ የጭፍን ደጋፊነቱን ጨፍነን መደገፍ አንችልም፣ ሳይንስ አይደለም ብዬ እሱን ዲስፕሮቭ የማድረግ ነገር ስሰራ ቆየሁና እሱን ከጨረስኩ በኋላ ግን ማርክስ በዚህም ብቻ አያቆምም። ማለት እንግዲህ የሰውን ልብ የማረከበትና ያሸፈተበት ከኢኮኖሚ ሳይንስ ወደ ድርቅና የማርክሲዝም ኢኮኖሚ ሳይንስ የሚመስል ግን ያልሆነ ለምሳሌ ዋጋ በጉልበት በፈሰሰበት ጉልበት ነው የሚወሰን የሚል ዝም ብሎ የምኞት ፖለቲካ የምኞት ኢኮኖሚክስ ደጋፊ ያደረጋቸው በዚህ በተንሸዋረ ሎጂክን ብቻ ሳይሆን በፕሮፓጋንዳም ነውና ፕሮፓጋንዳውን አንደርስታንድ አድርገን ለፕሮፓጋንዳው መልስ መስጠት አለብን የሚል ነገር ላይ ነኝ ያለሁት ማለት ነው። ምክንያቱም ፕሮፓጋንዳው ታውቃላችሁ ነው ተታለን አሁንም እኮ ዝም ብለን ያለ ምክንያት የግራ ዘመም ደጋፊዎች የምንሆነው ሳይንሱ ብቻ ግራ ስላጋባን ሳይሆን ፕሮፓጋንዳውም ልባችንን ስላሳወረው ነው የሚል እምነት አለኝ። ስለዚህ የፕሮፓጋንዳውን ስህተትነት ለማሳየት እፈልጋለሁ። ማለት የሚያቀርባቸው ማለት አሁን ይሄ ሌበር ቲዮሪ ኦፍ ቫሊዩ ሰርፕለስ ቫሊዩ ቲዮሪ እነዚህ ነገሮች ማለት ጽንሰ ሀሳቦቹ ሳይንሳዊ እንዳልሆኑ ካሳየሁ በኋላ ማርክስ ደግሞ ካፒታሊዝም የሚተችበት ወይንም በካፒታሊዝም ላይ የሚያወርደው የፕሮፓጋንዳ ናዳ ይህ ነው ነው ሰብስታንስ የለውም። ልክ እንደ ሳይንሱ ፕሮፓጋንዳው ዝም ብሎ ስሜት ኮርኳሪ ነው እንጂ እንትን አይደለም ብዬ እሱን ለማሳየት የፈለኩበት ደረጃ ላይ ደርሻለሁ ማለት ነው። እንግዲህ ያንን ለማድረግ ከማርክስ ኮሚኒስት ማኒፌስቶ ከሚለው ከእርሱ መጽሐፍ እንጀምር። ማለት መጽሐፍ እንኳን አይደለም መድብል ነገር አነስ ያለች ነገር ላይ ኮሚኒስት ማኒፌስቶ ላይ ምን ያደርጋል መሰላችሁ? በዋናነት
ካፒታሊዝምን እሱ እንግዲህ ዋናው በካፒታሊዝም ላይ ያለው ትችት ምንድን ነው? ካፒታሊዝም በብዝበዛ ብቻ ነው ሀብት የሚሰበስበው ካፒታሊስቱ ነው የሚላቸው። ማለት ሀብት ባለ አንድ ግለሰብ ሀብታም መሆን የሚችለው የሰው ጉልበት ሲበዘብዝ ብቻ ነው እንጂ ከዛ ውጭ ወይንም የኢኮኖሚ ትርፍ ከሰው የሚባል ነገር የለም ነው ባጭ። የኢኮኖሚ ትርፍ ከሰው ጉልበት ላይ ተሰርቆ ካልሆነ በኖርማል እሴት በመጨመር የሚመጣ አዲስ ትርፍ የለም ነው የሚላቸው። ግን እሴት በመጨመር ነው ትርፍ የሚመጣው። እሴት መጨመር ስትችሉ፣ እሴት ደግሞ የሚጨመረው በጉልበት ብቻ አይደለም፣ በብዙ ነገር ነው እሴት የሚጨመረው። ስለዚህ ማንም ሰው ማለት ዋጋ ያለው እሴት መጨመር ከቻለ ምንንም መንገድ ተጠቅሞ ወይም ዋጋ ያለው እሴት መፍጠር ከቻለ ገንዘብ ያገኛል፣ ባለጸጋ ይሆናል። እና አንዳንዱ እሴት ከሌላው እሴት የበለጠ ተወዳጅ ነው። አንድ ዘፋኝ ዘፍነው ብዙ ብር ያገኛል። ለምን? ብዙ ሰው ሙዚቃ ስለሚወድ ትንሽም ቢሆን ተሰብስበው እሴት ፈጥሯላ። የሰዎችን ስሜት የሚያስደስት ነገር ስለፈጠረ ማለት ነው። እና ምን ያደርጋል መሰላችሁ? ካፒታሊዝም ላይ ማለት ከታሪክ አንጻር ምን ያደርጋል? ባርነትን፣ በሰዎች መካከል መካካድን፣ የባህሪ ልሽቀትን፣ ቀኝ ግዛትን፣ መንፈሳዊ ነገር ማዋረድን ካፒታሊዝም ያስከትላል ነው የሚለው። አሁን ይሄ ፕሮፓጋንዳ ነው በጣም እንግዲህ ማለት ቀኝ ገዢዎች አውሮፓውያኖች አፍሪካን ቀኝ የገዙት ካፒታሊስት ስለሆኑ ነው የሚላቸው። በሌላ አማርኛ ጥቁሮች ከአሜሪካ ተዘርፈው ሄደው ባሪያ የሆኑት ካፒታሊዝም ነው ይህንን ያመጣባቸው ይላቸው። በሀገራት መካከል አሁን በዘር ምናምን እያከፋፈሉ የሚያጋጩን ካፒታሊስቱ። በአጠቃላይ በዓለም ላይ የሚደረገው ኃጢአት በሙሉ የተፈጠረውና የተጀመረው ወይም ወደ እንትን የመጣው በካፒታሊስቱ ነው ይላቸዋል። ብዙ ሰው ይሄ በቃ እንደ ሙዚቃ ነው የሚያዳምጠው፣ ደስ ብሎት ነው የሚሰማው። እኔ ግን ይሄ ነገር ነው ሳይንሳዊ አይደለም ብዬ ለማሳየት ነው የምሞክረው። እንግዲህ ኮሚኒስት ማኒፌስቶ ላይ ምን ይላል መሰላችሁ? ላንብብላችሁ። ያው በእንግሊዝኛ የጻፈው ዝም ብዬ ማለት በአንቀጽ እያነበብኩ በግርድፉ እየተረጎምኩት ሄዳለሁ። The bourgeoisie, wherever it has got the upper hand, it has drawn the most heavenly ecstasies of religious fervor, of chivalrous enthusiasm, of Philistine sentimentalism in the icy water of egotistical calculation ይላል። እንግዲህ ይሄ ምንድን ነው የሚለው? ቡርዥዋዚው ወይም ቡርዥዋው ወይም ካፒታሊስቱ በአንድ ማህበረሰብ ውስጥ ገብቶ የበላይነቱን ከያዘ በዛ ማህበረሰብ ውስጥ ሃይማኖት አይቀረው፣ በሰዎች መካከል ያለ መከባበር አይቀረው። ሰዎች ዝም ብለው ለምሳሌ አሁን እንደዚህ ማንቸስተር እናንተን ደግፋለሁ የሚሉት አሁን እንትን ነው፣ ፍልስጢን ሰንቲመንታሊዝም ማለት አንዱ ነው። ገብቷቸው ዝም ብለህ ነው የምትደግፈው እንጂ አሁን ለምሳሌ የት ታውቀዋለህ? ማንቸስተር የት ታውቀዋለህ? እንደዚህ ብግን ብለህ የምትደግፈው ግን ሴት ነው። ሰው ይዞታል፣ ያዝናነዋል፣ እንትን ይላል። በዛ ላይ ቢዝነስ አለበት አይደለም? አሁን ይሄንን ነገር በሙሉ አፈር ይከተዋል፣ ወደ ወረደ ማለት የጥቅም ትስስር ያደርገዋል። እና አሁን ለምሳሌ ተነስተ ፍልስጢን ሴንቲሜንታሊዝም ማለት ካፒታሊዝም ሲመጣ ዝም ብለህ አሁን እኔ ክፉ ስለሆንኩ ነው ወይ እኔ ማንቸስተርን አላውቀውም ከማንቸስተር ጋር ለምን ፍቅር ይዘኛል ብዬ የምለው እሱ ገብቷችኋል? እንዴት አይነት አስተሳሰብ እንደሚያመጣ። ማንቸስተርን እኮ የምትደግፈው ዝም ብሎ አሁን ሰው በቃ ማንቸስተር ምናምን ቲሸርት ገዝቶ ለብሶ ምናምን ዋይ ዱ ዩ ሰፖርት ላይክ ነው ዴር ኢዝ ኖ ፍልስጢን ሴንቲሜንታሊዝም ነው። ሰገጤ የሆነ በጣም ስሜታዊነት ነው፣ መሰረት የለው። ካፒታሊዝም ግን ምን ያደርጋል? እንደዛ እንዳታረግ ያስቆመሃል። ይሄ ሸቨለረስ ኢንቱዚያዝም ማለት ለምሳሌ ሴት ልጅ ስትገባ በር ከፍተህ ስታስገባት ቅድሚያ ስትሰጣት ምናምን እንደዚህ አይነት ነገር ነው እንግዲህ ሸቨለረስ ኢንቱዚያዝም የሚባለው። ይሄንን ባዶ ያደርጋል። ሪሊጂየስ ኤክስቴሲስ ማለት ሃይማኖተኞች ሃይማኖተኛ እንዳይሆኑ ያደርጋቸዋል። ሁሉን ነገር ከብር ጋር እንዲያገናኙት ያደርጋቸዋል። እና በአንድ ማህበረሰብ ውስጥ ካፒታሊዝም ገብቶ ሲነግስ ወይም የተጽዕኖ አስተሳሰብ ሲሆን ሁሉን ነገር ከብር ከጥቅም ከምናምንም ጋር ያያይዘዋል። ይቀጥላል። It has resolved personal worth into exchange value ማለት ሰዎች እንዲያውም እዛ ላይ አሁን እንግዲህ ጊዜ ስለማይበቃ ገደብ አድርጌው ነው እንጂ ቤተሰቦች ራሳቸው ልጆቻቸውን እንደ ገንዘብ ምንጭ ማየት ይጀምራሉ።
ልጆቻቸውን ማለት አስተምረው ነገ ይጦረኛል፣ እንደዚህ ያደርጋል፣ እዚህ ጋር ልከዋለው፣ በቃ ልጆቻቸው ይሸጣሉ ነገር ውስጥ ይገባል ማለት ነው። በቃ በገንዘብ ነው ሁሉም ነገር የሚሰላው። የፍቅር ግንኙነት በገንዘብ ይሰላል። ቤተሰባዊ ግንኙነት በገንዘብ ይሰላል። ሃይማኖታዊ አገልግሎት በገንዘብ ይሰላል። ጥብቅና ገንዘብ ይሆናል። ሕክምና በቃ ገንዘብ ማግኛ መንገድ ነው። እንትን ይጠፋል ነው። መልካም እሴት የሚባለውን ነገር በሙሉ አጥፍቶ ሞኔታይዝ ያደርገዋል ነው። and in places of the numberless indefeasible chartered freedoms has set up a single unconscionable freedom, free trade. በፖለቲካ በማህበራዊ ፖለቲካ ውስጥ የሚገባና መብት የሚባለውን ነገር በነፃ ንግድ መብት ይቀይረዋል። ሰዎች አሁን የዲሞክራሲ ማለት ይሄ መብት በህገ መንግስት የተረጋገጡ የግለሰብ ሰብአዊና ዲሞክራሲያዊ መብቶች አሉ። እነሱን በሙሉ በነፃ ንግድ እንትን ይለውጣቸውና ንግድ ይሆናል የሰዎችን መብት የሚወስነው። ሁሉን ነገር ይቆጣጠራል እና ይቆጣጠራልን ብቻ ሳይሆን ያበላሸዋል ነው። አሁን መብትን ያጠፋል ነው። የዲሞክራሲ መብት፣ የሰብአዊ መብት፣ የነፃነት መብት ያጠፋል። መብት እንዳይኖረህ ያደርግሃል። የፖለቲካ ስልጣንን በገንዘብ ያደርገዋል። ፍርድ ቤትን በገንዘብ ያደርገዋል። ሁሉን ነገር ምክንያቱም ብዙ ሀብት ይፈጥርና ሰዎችን በቃ ገንዘብ እያሳየ እንደዚህ ያደርጋል ነው። ይሄን ነው እንግዲህ የሚለው ማለት ነው የሚያቀርበው ፕሮፓጋንዳ እና አንዳንድ ምሳሌዎችን ይጠቅሳል። ለምሳሌ ክርስቲያን ሆነው ሰዎች ክርስትናቸው ማለት በካፒታሊዝም ምክንያት ጨካኝና አውሬ ከመሆን አላዳናቸውም ማለት ክርስቲያኖቹ ራሳቸው አውሬ ሆኑ ይላል እና አሁን ለምሳሌ ካፒታል የሚለው መጽሐፉ ላይ ስለ ክርስቲያን ቀኝ ገዢዎች ሲናገር እንደዚህ of the Christian colonial system W. Howitt, a man who makes a specialty of Christians says ማለት W. Howitt የሚባል ስለ ክርስቲያኖች ማለት ታሪክ የሚያጠና ሰው ነው። በተለያዩ ዓለም ሄደው ምን ይሰራሉ ምን አደረጉ ምናምን ብሎ የሚያጠና ሰው እሱ እንደመሰከረው ብሎ እሱን እየጠቀሰው ነው ማለት ነው። እሱ እንደዚህ ብሎ ይነግረናል። The barbarities and desperate outrage of the so-called Christian race throughout every region of the world and upon every people they have been able to subdue are not to be paralleled by those of any other race, however fierce, however untold, and however reckless of mercy and of shame in any age of the earth. እንግዲህ ጠቅለል አድርጋችሁ ስትተረጉሙት ምንድን ነው እነዚህ ክርስቲያን በሆኑ ኮሎናይዘሮች የተፈጸመው አረመኔያዊ ተግባርና ያሳዩት ማለት ገደብ አልባ ጭካኔ ማለት በገዟቸው በሄዱበት ቦታ ሁሉ ቀኝ በገዟቸው ሰዎች ላይ ያፈሰሱት አረመኔነትና ገደብ አልባ ጭካኔ በሰው ልጅ ታሪክ በምድር ታሪክ ነው የሚለው in any age of the earth በየትኛውም በምድር ታሪክ በሰው ልጅ ታሪክ ታይቶ የማይታወቅ ነው። ይሄን ያደረጋቸው ካፒታሊዝም ነው የሚላቸው ገብቷቸው። ይሄን ያደረጋቸው ካፒታሊዝም ነው። ክርስቲያኖ ነው ሄደው እንደዚህ አይነት ነገር አደረጉ ይላል። እኔ ግን አሁን እንድታዩልኝ የምፈልገው ምንድነው ባለፈው እንግዲህ ስለ ፓራዳይም ስንነጋገር ገንዘብን አትውደዱ ማለት የሥራ ሰው አትሁኑ ማለት አይደለም። ገንዘብን አትውደዱ ማለት ስለ ገንዘብ ብላችሁ ጨካኝ አትሁኑ ማለት ነው ብዬ በምናገርበት ጊዜ እንደጠቀስኩላችሁ ከመጽሐፍ ቅዱስ ወስጄ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 እስከ 12 ባለው ላይ ወደ ቁጥር 12 አካባቢ ለምሳሌ ሐዋርያው ጳውሎስ ምን ይላል? ገንዘብን መውደድ የክፋት ሁሉ ሠር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይላል። አሁን ጳውሎስ እያለ ያለው ምንድን ነው እንግዲህ ከካርል ማርክስ ይህን ሲጽፍ በ1860 ምናምን አካባቢ ነው። ጳውሎስ ይህን ሲጽፍ 00 ነው ገና ማይሌጁ 00 ነው አይደለም። የከረንት ኤሪያው ወይም ዓመተ ምህረቱ ገና 00 ነው። ስለዚህ ከ1800 ዓመት በፊት ነው። ከ1800 ዓመት በፊት ግን ጳውሎስ ለክርስቲያኖች አይደለም ለአሕዛብ አይደለም ለክርስቲያኖች ምን እያላቸው ነው? የገንዘብ ፍቅር ሰዎችን ሃይማኖትን ያስክዳል፣ ክፉ ያደርጋቸዋል፣ ጨካኝ ያደርጋቸዋል ብሎ እየነገረን ነው። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ይሁዳ የሸጠው ለምንድን ነው? ለ30 ዲናር ብሎ አይደለ? መጽሐፍ ቅዱስ ለይሁዳ ሲናገር ገንዘብ ሰብሳቢ ነበር፣ እጁን እየሰደደ ይሰርቅ ነበር ይላል። ኢየሱስ ክርስቶስን አሳልፎ ለገዳዮች የሰጠው እሱ ነው ማለት ለምንድን ነው? ገንዘብ ነው እንደዛ ያስደረገው አይደለ? እና ይሄ የገንዘብ ፍቅር ከካፒታሊዝም ጋር የሚያያዝ ነገር ነው ወይስ ከሰዎች ባህሪ ጋር የሚያያዝ ነገር ነው?
አይ ቲንክ መልሱ የተመለሰ ይመስለኛል። ኢየሱስ ክርስቶስ ራሱ ሰው ለገንዘብና ለእግዚአብሔር መገዛት አይችልም፣ ወይ ገንዘብን ወይ እግዚአብሔር ምረጡ ብሏል አይደለም በመጽሐፍ ቅዱስ ውስጥ። ስለዚህ የገንዘብ ችግር በክርስቶስ ኢየሱስ ዘመን እንኳን የነበረ ነገር ነው። ከዛም በፊት የነበረ ከሰው ልጅ ባህሪ የሚመነጭ ችግር ነው እንጂ አንድ ሰው በባሪያ ስርዓት ውስጥ ስለሆነ፣ በፊውዳል ስርዓት ውስጥ ስለሆነ፣ በካፒታሊስት ስርዓት ውስጥ ስለሆነ፣ በሶሻሊስት ስርዓት ውስጥ ስለሆነ ጉበኛ መሆኑ፣ መስረቁ፣ ማጭበርበሩ ወይንም ደግሞ ለገንዘብ ሲል የተለያየ ነገር ማድረጉ የሚቀር ነገር አይደለም። ያለ ከሰው ባህሪ ጋር የተያያዘ ነገር ነው እንጂ ካፒታሊዝም የሚያመጣው ነገር አይደለም። አባባ ሰው ልንል አንችልም። ያለ ገንዘብ ማለት በባሪያ ስርዓት ውስጥ ሰዎች ለገንዘብ ብለው ባሪያ የሚያረጉት ራሱ ለምንድን ነው? ገብቷቸዋል። ባሪያ የሚያረጉት ራሱ እኮ መጨከን፣ ከባርነት በላይ በሰው ላይ መጨከን አለ እንዴ? አውሬነት። ገብቷቸዋል። ሰውየውን እንደ ሰው ሳትቆጥሩት፣ እንደ ወገን እንደ ወንድም ሳታዩት፣ ክብሩን ማንነቱን አዋርዳችሁ ነው እኮ ባሪያ የምታደርጉት። የሚደረገው እንደ ዕቃ እየተገዛ ማለት እንደ ጋማ ከብት እየተንቀሳቀሰ በሚኖርበት ሁኔታ የባሪያ ስርዓት ይህን እያደረገ አይደለም ወይ? ካፒታሊዝም ነው ወይ ይህንን የሚያደርገው ማለት? ወይንስ ደግሞ ክርስቲያን የሆኑ ሰዎች ይህን ማድረጋቸው የሃይማኖትን ክብር ጸዳሉን መግፈፉ ካፒታሊዝም የካፒታሊዝም ችግር ነው ወይ ማለት? በጸዳሉን ይገፈዋል። የገንዘብ ፍቅር ሄሎውን ይገፈዋል ብሎ መጽሐፍ ቅዱስ ራሱ እየነገረን አይደለም? ይሄ በቃ ኃጢአትን እንዴት አድርገህ ነው መጽሐፍ ቅዱስ ኃጢአት የሚለውን ማለት ነው ወይንም የሰዎችን ወንጀለኝነት የባህሪ ችግር ለምን ከካፒታሊዝም ጋር ታያይዘዋል? ማርክስ ግን እንደዛ ነው የሚያደርገው። አሁን የእኛም ሰዎች ይህንን ወስደው ከዛ ጋር ያያይዙታል ነው ችግሩ። እና ምን አይነት ስህተት እንደምንሰራና ያም ምን አይነት ዋጋ እያስከፈለን እንደሆነ እንድታውቀው ነው። ሌላው እንግዲህ በሰዎች መካከል ያለውን አይደለም የሚለው ምንድን ነው it has resolved personal worth into exchange value ይላል። በሰዎች መካከል ያለ አሁን መተማመንን ያጠፋል። ሰዎች ጋር በቃ መተማመን የለም። ገንዘብ የሚያስገኝ ከሆነ ገንጥለው ይሄዳሉ ምናምን ብሎ ይነግራቸዋል። እና ለዚህም አንድ ምሳሌ ይጠቅሳል። አንድ ማለት አሁን ካፒታል ላይ ቱ ሰኪዩር ማላካ ይላል። ማላካ እንግዲህ ኢንዶኔዥያ ውስጥ የሚገኝ አንድ ደሴት ነገር ነው። እና ቱ ሰኪዩር ማላካ the Dutch corrupted the Portuguese governor. He led them into the town in 1641 ያቺ ማላካ የምትባለውን ቦታ ዳቾቹ ከፖርቹጋል ምተው መውሰድ ፈልገዋል። ስለዚህ ምን አደረጉ ማለት በጦርነት ቀጥታ ስለማይችሉ ወይም አልቻሉም ወይም አልተመቻቸውም ወይም ነው በጉቦ ከተገኘ ሰብሮ መግባት ይቀላል ብለው አስበው ይሁን for whatever reason ብቻ በ1641 ዓ.ም በዛ ሀገር ገዢ ከነበረው ከሰውየው ጋር የፖርቹጋል እሱም ቀኝ ገዢ ነው። እነዚህም ግን ቀኝ ገዢዎች ናቸው። ዳቾቹ ግን ከነሱ ሌላው ቀኝ ገዢ መንጠቅ ፈልገዋል ማለት ነው። እና ጉቦ እንሰጥሃለን ወታደራችንን አስገባላቸው። ከዛ በኋላ they hurried at once to his house and assassinated him to abstain from the payment of 21,785 in the price of his treason። ስለዚህ 21,785 ፓውንድ እንከፍልሃለን አሳልፈ ከከዳህ ነው። እና የከዳበትን 21,785 ብሩን ዶላሩን ምንድነው ፓውንዱን ላለመክፈል መጀመሪያ ያደረጉት ነገር ልክ ከተማው ሲገቡ ቀጥታ ወደሱ ቤት ሄደው ሰውየውን መግደል ነው፣ ብሩን እንዳይከፍሉት ነው። ገብቷቸዋል። እና ማይ ፖይንት ኢዝ ሰዎች ሀገራቸውን መሸጣቸውን፣ መክዳታቸውን፣ ለገንዘብ ሲሉ መታለላቸውን፣ ሰው መክዳታቸውን፣ በሰዎች መካከል ያለ ግንኙነት በገንዘብ ምክንያት መበላሸቱ ኢየሱስ ክርስቶስን ሰጠው አይደለም ወይ? ይሁዳ እንዲሰቀል እንዲገደል በ30 ብር መዝነው ሲሰጡት እሺ ብሎ ተስማምቶ ሸጠው አይደለም ወይ? የዛሬ ስንት ዓመት 2000 ዓመት። ይሄ እንዴት ከካፒታሊዝም ጋር ማለት ገንዘብ ካለ ሀብት ካለ በካፒታሊስትም ሆነ በሶሻሊስትም ሆነ ሰው ስለሆነ ሁሉም ሰው ከጂ ሁሉም ሰው ሻጭ ባይሆንም ሰው ግን ይህን ያደርጋል። ይህንን ከካፒታሊዝም ጋር ማያያዝ ሰዎቹ አላደረጉትም አይደለም። ዳቾቹ ደግሞ ያደረጉትም በማን ላይ ነው ያደረጉት? በሌላ በቀኝ ገዢ ላይ ነው ያደረጉት። ይህንን ማድረግ ግን የካፒታሊዝም ችግር ነው ወይ? መሰረታዊ የሰዎች የባህሪ ችግር፣ የገንዘብ ፍቅር፣ የዲስፕሊን ችግር አይደለም ወይ? ካርል ማርክስ ግን የሚያደርገው ምንድን ነው? እነዚህ ነገሮች
የካፒታሊዝም ውላጅ ናቸው ብሎ ነው የሚያቀርበው ማለት ነው። እንዴት አድርጎ ላይክ ነው እና ሰዎች ይህን ይሰሙታል ማለት የሚያጣምምበትን መንገድ ይዩት። ነገር ግን የኛ ሀገር ላይክ ነው ፍልስጤን ሴንቲመንታልስ ደግሞ የሰገጤ በቃ ስሜታዊዎች ደግሞ ተመልከት፣ እኛ እኮ መጽሐፍ ቅዱስ ሰጡን እና እንጸልይ ያሉ እኛ አይናችንን ስንጨፍን እነሱ መሬቱን ወስደዋል፣ እኛ እጅ መጽሐፍ ቅዱስ ቀረ። በቃ ሴንቲመንታል የሆነች ስሜት ኮርኳሪ ነገር አስቀምጠው ቀኝ አልገዙም አይደለም፣ ግን ያ ከካፒታሊዝም ጋር አይገናኝም። ያ ምን ማለት መሰላችሁ? ሳይንስ የፈረንጅ ስለሆነ አልቀበልም ትላለህ። እንደዚህ አይነት እሳቤ ነው የሚሰጥ። ነን ኦፍ አወር ቢዝነስ ከሰራ እንቀበለዋለን። አሁን ግን እሱ ሳይንስን እንዳትቀበሉ፣ ሳይንስ ያላቸው ሰዎች እኮ እንደዚህ እንትናን ይገላሉ፣ ሃይማኖተኞች ነው ነብሰ በላ ይሆናሉ። ሰዎች ሳይንስ አይኖራቸውም፣ ካፒታሊስት አይሆኑም፣ ቃል ኪዳን አፍርሰዋል፣ ሃይማኖታቸውን ረስተው ሰው ገለዋል፣ ብዙ በደል ፈጽመዋል። ይህንን ከካፒታሊዝም ጋር ማያያዝ ፍትሐዊ አይደለም። እንደገናም ከቀኝ ግዛትና ከባሪያ ስርዓት ጋር ካፒታሊዝምን ያያይዘዋል። ገብቷቸዋል። ስለ ባሪያ ስርዓት ሲናገር ይላል nothing is more characteristics than their system of stealing men. To get slaves for Java, the main stealers were trained for this purpose. ይሄን ካፒታሊስት ውስጥ ነው የሚለው ካፒታሊስት the thief, the interpreter and the seller were the chief agents of this trade. Native princes, the chief sellers. The young people stolen were thrown into a secret dungeon of celebs until they were ready for sending into the slave ships ይላል። አሁን የሚላችሁ ምንድን ነው? ይሄ ጃቫ የሚለው ቦታ እንደዚሁ እንደ ማላካ እዛው ኢንዶኔዥያ አካባቢ የነበረ እንዲያውም አሁን በዘመናዊ ዓለም ጃቫ የሚባል ፕሮግራሚንግ ላንጉጅ ከሱ በዛ ደሴት ስም ነው የተሰየመው እና አንድ ቦታ ነው እና እዛ አካባቢ ሄደው እንትን ለማደን ባሪያ ለማግኘት ተደራጅተው ነው የሚሄዱት። ዝም ብለው እንደው ባሪያ ማደን እንደ ቢዝነስ ኢንተርፕራይዝ ይሆናል። ቋንቋ አስተርጓሚ አለው፣ መራጭ አለው፣ ከአገሩ አካባቢው ከዛ ጋር ማለት ባላባት ጋር ይስማማሉ ማለት የሚፈቅድላቸው የሚመራቸው መንገድ መሪ ያለው ምናምን የተደራጀ ስራ አድርገው ነው ባርነትን የሚሰሩት ይላቸዋል። እና ይሄ የተደራጀ የባሪያ አደን ስራ ካፒታሊዝም ወለድ ነው ብሎ ያቀርባል። እኔ ግን ላሳያችሁ የምፈልገው አንድ ነገር ልንገራችሁ። እንግዲህ መጽሐፍ ቅዱስ መጥቀስ አበዝቻለሁ፣ ግን መጽሐፍ ቅዱስ ልጥቀስላችሁ። መጽሐፍ ቅዱስ እንደዚሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 8 እስከ 11 አካባቢ ላይ ጳውሎስ ሕግን አጣጣለ ብለው በጣም ክስ ሲያበዙበት ምንድነው ሕግ የምትሉት? ማለት ሕግ እኮ ለኃጢአተኛ ነው የተሰራው ይላል። ማለት እኛ ኃጢአት ማለት እኛ በክርስቶስ አምነን የዳንን ሰዎች እና ኃጢአትን የተጸየፍን ሰዎች ሕግ ክዳችኋል ተብለን ልንከሰስ አይገባም። ሕግ የተሰራው ሰዎች ለወመኔዎች ነው ብሎ የሚያብራራበት ጊዜ ሚላ ነገር ግን ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን። ይኸውም ለበደለኞችና ለማይታዘዙ የተለያዩ ኃጢአተኞች ይዘረዝራል። ለአመፀኞች፣ ለኃጢአተኞች፣ በሰዎች ለሚነግዱ ነው ይላል። ይሄ በሰዎች መነገድ ማለት በጳውሎስ ዘመንም ሰዎችን ጠልፈው እየያዙ እንደዚሁ እያደኑ እንደ ጦጣ እንደ ዝንጀሮ እያደኑ ባሪያ አድርገው ይሸጣሉ። ድሮም የነበረ ነገር ነው። ገብቷቸዋል ማለት አሁን ባሪያ አድኖ መሸጥ ካፒታሊዝም ያመጣው ነው ወይ? እኛ ሀገር ማለት ባሪያ አድኖ መሸጥ አልነበረም። ካፒታሊስት ስለሆነ ነው እንዴ? አረቦች እድሜ ዘመናቸውን በዓለም ዙሪያ ባሪያ ሲሸጡ አይደለም ወይ? በባሪያ ንግድ አይደለም ወይ የሚታወቁ? አውሮፓ ብትሄዱ በባሪያ ንግድ በጣም ይታወቁ የለ ወይ? ከካፒታሊዝም ቅድመ ካፒታሊዝም ማለት አሁን ከታሪክ ጋር አይሄድም። እሱ ግን ምን ያደርገዋል መሰላቸው? አምጥተው የባርነት ንግድ አሁን እንግዲህ ጳውሎስ ይህን የሚለው መቼ ነው? የዛሬ 2000 ዓመት ነው። በሰዎች የሚነግዱ ሰዎች በነ ጳውሎስ በነ ጌታ ዘመን ነበሩ። ከዛ በኋላ ብትመጡ በታሪክ በቃ ሰዎች ተደራጅተው ማለት ነው አስተርጓሚ፣ መንገድ መሪ ማለት ባላባት፣ እነዚህ ሁሉ ተሰባ ነው። ቼን እኮ ነው የባሪያ ነገር።
የሰፕላይ ቼን ነገር እኮ ነው። በሀገራችን ታሪክ ሂዱና የባሪያ ንግድ መንገዶች ተብለው የሚታወቁ ሀገሮች ናቸው። ይሄ ከካፒታሊዝም ጋር የመጣ ነው። አረቦች ካፒታሊስት ሆነው ያውቃሉ ወይ? ባሪያ ሲነግዱ እድሜ ዘመናቸውን ይኖሩ። ስለዚህ ሴንቲመንታል አንሁን። ባርነትን ከካፒታሊዝም ጋር እናያይዙ። ማርክስ ግን እንደዛ ያደርጋል። ከባርነትም ጋር ግን ብቻ አይደለም ከቀኝ ግዛትም ጋር ያያይዘዋል። አሁን ምን ይላል መሰላችሁ? እዛው ካፒታል ላይ ሌላ ቦታ ላይ the discovery of gold and silver in America, the extirpation, enslavement, entombment in mines of the aboriginal population, the beginning of the conquest and looting of the East Indies, the turning of Africa into a warren for the commercial hunting of black skin, signalized the rosy dawn of the era of capitalist production. እንግዲህ አሁን የሚላቸው በዋናነት ደቡብ አሜሪካ፣ አፍሪካ እና ሩቅ ምስራቅ ላይ ደቡብ አሜሪካ ላይ ስፓኒሾች ሄደው ማለት ወርቅና ብር ዝም ብሎ ምን ልበላችሁ እንደ መንገድ ላይ እንደሚገኝ አበባ ምናምን ሰዎች ሲጫወቱበት ገረማቸው ማለት ነው። በጣም በዛ አካባቢ ይሄ ማያን ምናምን የሚባሉት አብሮጂናል ማለት ባላገር ማለት ነው። አብሮጂናል የባላገር ኢነሰንስ ኢንዲጂኒየስ ፒፕል ማለት ነው። ባላገር አሁን ብዙ ትርጉም አለው። ኢንዲጂኒየስ ወይንም እዛው በቀል ማለት ኦሪጂናል ፒፕል ማለት ነው አብሮጂናል። እና የዛ አካባቢ የነበሩት እነዚህ ኢንካ ምናምን የሚባሉት ላቲን አሜሪካ ውስጥ የነበሩት እነዚህ ሬድ ኢንዲያንስ የሚባሉት ሲያገኟቸው ምንም ማለት በጣም ባዶ ቂጣቸውን እዛ የሚሮጡ እዚህ ላይ አበባ አድርገው ምናምን ወርቅ ዝም ብለው እዚህ አይተውት ላይክ ነው ጥቅሙ ገብቷቸው አይዙትም። ሲያዩት ገረማቸው። ስለዚህ ከፍተኛ የወርቅና የብር ዘረፋ ውስጥ ገቡ። ግን ያንን ማለት ዝም ብሎ መሬት ላይ የሚገኘውን የወዳደቀውን ሰብስበው ከጨረሱ በኋላ አካባቢው ዝም ብሎ መሬቱ ላይ እኮ የሚፈሰው ማለት አካባቢው በወርቅ በጣም የበለጸገ ስለሆነ ነው። ስለዚህ እነዚህን ሰዎች ባሪያ አድርገው ማለት የወርቅ ተራራ ማስቆፈር ጀመሩ ማለት ነው። የወርቅ የብር ማለት በቃ ሀገሩን አጠቡት ማይኑን እና በጣም ብዙ ወርቅና ብዙ ብር ሰበሰቡ ስፓኒሾቹ ማለት ነው። ይህን ሲያደርጉ ግን እነዚህን ሰዎች እዛ ማዕድን ውስጥ እያስገቡ በነፃ በባሪያ ጉልበት በደንብ ሳይመግቧቸው ምናምን እያሰሯቸው መቃብር ሆነባቸው። ብዙ ሰዎች እዛ ይሞቱ ነበር። እና ይሄ መምጣቱ ነው የሚላቸው። ይሄ አንድ ሌላ ደግሞ ሩቅ ምስራቅ እንግሊዞቹም ከነሱ በፊት አሁን እነዚህ የሚላቸው ደቾቹ፣ ፖርቹጊዞቹ ምናምን ማካው ለምሳሌ ቻይና ውስጥ ያለውን ሆንግ ኮንግን ኢንዲያን ላይክ ነው የተለያዩ ህንድ አካባቢዎች ምናምን ቀኝ መግዛታቸው ይህንን አካባቢና መስረቅ መበዝበዝ መጀመራቸው እንደገና ደግሞ ከአፍሪካ ውስጥ ባሪያ እየተሰረቀ ወደ ምንድነው ስሙ ወደ አሜሪካ መወሰዱ ማለት ካፒታሊዝም ደረሰ ማለት በአበባ ጉንጉን ማለት አበባ እየተበተነለት የመጣበትን ሁኔታ አበሰረን ብሎ ይላል። እኔ ግን እንድታዩልኝ የምፈልገው አሁን እነዚህ ነገሮች ዲሳይፈር ካላረጋችሁ ውስጡን በደንብ ዝም ብላችሁ በድፍኑ ሳይሆን ከፍታችሁ ውስጡን ካያችሁት ካፒታሊዝም እነዚህን ነገሮች እንዲያውም አጠፋቸው እንጂ ካፒታሊዝም አልፈጠራቸውም። ምክንያቱም ካፒታሊዝም ይገርማቸዋል። እሱ ራሱ በሚያብራራው ማብራሪያ መሰረት አውሮፓ ውስጥ ካፒታሊዝም የተጀመረው በ16ኛው ክፍለ ዘመን ነው በዋናነት ምንም እንኳን በ15 ምናምን አካባቢ ብቅ ማለት ቢጀምርም በ16 ነው። ለምን ተጀመረ ብሎ ሲል ነው ምን አስጀመረው ምን ጀነሲስ ሰጠው ብሎ ሲል የሚላችሁ ምን መሰላችሁ? መነቃቃት መጣ፣ መብት መከበር መጣ። ሰዎች በጭሰኝነት ታስረው ከነበሩበት ተፈተው ጉልበታቸውንና ራሳቸውን እንደፈለጉ በገበያ ሸጠው መኖር እንዲችሉ መብት ተሰጣቸው። ያን ጊዜ ካፒታሊዝም ጀመረ ብሎ ራሱ ይነግራቸዋል ማለት ነው። አሁን ግን ዞር ብሎ ገብቷቸዋል። አሁን ግን ዞር ብሎ እዛ ጋር ሲበዘብዟቸው ካፒታሊዝም መጣ። አሸር ምንድነው የሚለው ሲግናል ሮዚ ዳውን ኦፍ ኤራ ኦፍ ካፒታሊስት ፕሮዳክሽን። በፍጹም አይደለም። እንዲያውም ታሪክን ካያችሁ
ሄዳችሁ የስፔንን ታሪክ ማየት ትችላላችሁ። ስፔኖች በዚህ መልኩ ላቲን ማለት ከአሜሪካኖቹ ቀድመው ነው እንትን የደረሱት አሜሪካ የደረሱት። አካባቢውን ሲደርሱ ማለት ወርቅ ከእንግሊዞቹ ቀድመው ነው። ይቅርታ ከአሜሪካኖቹ ያልኩ እንግሊዞቹና አሜሪካኖቹ ስለሚቀራረቡ አንዳንድ ያጋጫቸዋል። ወርቅ ከዛ ሰብስበው አምጥተው በጣም ወርቅ ስለበዛባቸው ማለት በዛ ሰዓት ደግሞ ወርቅና ብር እንደ ገንዘብ ነበር የሚታየው። ማለት ኢት ዋዝ ኢሴንሻሊ ከረንሲ ነበር ማለት ገብቷቸው ጎልድ ዋዝ ማኒ ኤንድ ሲልቨር ዋዝ ማኒ ሊትራሊ። እና አደገኛ ኢንፍሌሽን ፈጠረባቸው። በመካከለኛው ዘመን በነሱ ይሄ ወርቅ እነሱ ዘርፈው ባመጡበት ዘመን ኢንፍሌሽን ታይቶና ተሰምቶ የሚታወቅ ነገር አይደለም። ማለት የድሮ ኢኮኖሚ ኢንፍሌት በጣም የገንዘብ እጥረት ስላለ የዛሬ 10 ዓመት አንድ ብር የሆነ ነገር ከ10 ዓመትም በኋላ አንድ ብር ይሆናል። ገብቷቸው በጣም ማኒ ሾርት ሰፕላይ ስላለው እና ደግሞ ማርኬትም የለም እንቅስቃሴም የለም በጣም ብዙ። ስለዚህ ኢንፍሌሽን አንሄርድ ኦፍ ነው። እነሱ ለመጀመሪያ ጊዜ ኢንፍሌሽን ከብዙ ዓመት በኋላ አስከሰቱና ማስከሰት ብቻ ሳይሆን የማምረት አቅማቸውና የመኒ ሰፕላያቸው ማች ስላላረገ ኢኮኖሚያቸው በቃ ተተራመሰ፣ አቅም አጠራቸው። ከዛ በኋላ ሆላንዶች አመፁባቸው። ሆላንዶች በጣም ሀያል ሆነው ነበር በነገራችን ላይ ማለት አሁን ኤክሊፕስ ቢደረጉም በኋላ እንግሊዞች እነሱን አታክ እያደረጉ ነው ሰሜን አሜሪካን መያዝ የጀመሩት። ታሪክ ተለወጠ። እንዲያውም ካፒታሊዝም በዘረፋ ያመጡትን ብር ጥፋት እንዲሆን አደረገባቸው። ምክንያቱም ገበያ ውስጥ ዲማንድ እና ሰፕላዩ ስላልተመጣጠነ ማለት አጉል ግላት ስላለ ነው። የኳንቲቴቲቭ ኢዚንጉ በጣም ስለበዛ ብዙ ልክ አሁን ገንዘብ መንግስት ያለ ገደብ ቢያትም እንደሚፈጠረው ማለት መንግስት አሁን ዛሬ ገንዘብ አትሞ ከተማ ውስጥ ቢበት ነው ዝም ብሎ ቢበት ነው የሚፈጥረውን አይነት ችግር ነው የተፈጠረው። ስለዚህ ኢኮኖሚያቸውን አደቀቀው። ከዛ ወዲህ ስፔኖች አልተነሱም። እና ምን ልላችሁ ነው ካፒታሊዝም ስፔኖችን ስርዓት አስያዛቸው ወይም ጣላቸው እንጂ አላነሳቸውም። ሴም ቲንግ አሜሪካን ሀገር ባሪያ ተወሰደ ከጥቁር አፍሪካ በእርሻ አደጉ። ነገር ግን አሜሪካ ለሁለት ነው የተከፈለችው። ሰሜኑ ባሪያ አልፈልግም የሚለው ነው ማለት በዋናነት ባርነትን አልፈልግ ከጊዜ ወደ ጊዜ ባርነትን አልፈልግም አለ። ለምን ባርነት ይገርማችኋል ከዘመናዊ ኢኮኖሚ ጋር አብሮ አይሄድም። ከነፃ ገበያ ጋር ከምርታማነት ጋር ከእድገት ጋር አይሄድም። እና መጨረሻ ላይ የኢኮኖሚ ግጭት አስነስቶ በአሜሪካኖቹ መካከል ማለት ምክንያቱም ሰሜኑ ይሄ ደቡቡ እንትን እንዲል ይሄ የያዘውን አፍኖ የያዘውን ልክ ማርክስ ራሱ ያለው ምንድን ነው እንትኑ ሲፈርስ ነው ፊውዳሊዝም ሲፈርስ ነው ካፒታሊዝም የተነሳው። ለምን ሰዎች በባላባት ታስረው ጉልበታቸው የራሳቸው ሳይሆን በአንድ ባላባት ስር ሆኖ ነፃ ሰዎች አልነበሩም። እና ነፃነት ሲመጣ ነው ካፒታሊዝም የመጣው። እና ስለማይሄድ የኢኮኖሚ ትንታኔ ያለው አሁን የአሜሪካን ማለት ሂስትሪ ኦፍ አሜሪካን ሲቪል ዋር ሄዳችሁ ማጥናት ትችላላችሁ። ምን ጦርነትን ኮዝ አደረገው ለምን ምናምን ብላችሁ ከኢኮኖሚክሱ ምንድን ነው ብላችሁ ማየት ትችላላችሁ። ካፒታሊዝም እና የባሪያ ስርዓት ነው የተጋጩት። አይሆንም ነው ቀጥቅጦ ነው ያጠፉት። ላይክ ነው ሰሜኖቹ ቀጠቀጧቸው እኮ ባርነትን ለመሻር ሻሩ ብሎ በግድ ለምን አይሄድም ነው እና እሱ እንደሚለው it doesn't signalize the rosy dawn of the era of capitalist production። እሱ ግን ይህን ያስመስለዋል። ቀኝ ግዛት አሁን በዓለም ላይ ለምን ይመስላችኋል ቀኝ ግዛት ብንን ብሎ የጠፋው? አሁን እኛ ስለበረታን ራሳችንን ከቀኝ ግዛት ነፃ ማውጣት ስለቻለን ይመስል ህንዶች ነገርኳቸው እኮ ያን የሚያክል ስንትና ስንት ሚሊዮን ህዝብ ይዘው ራሳቸውን ከእንግሊዝ ነፃ ማውጣት አልቻሉ። በሰልፍ ነው መንገድ ላይ ያተኙ ምናምን እያሉ ነው። መቀጥቀጥ የማይችሉ መስሏቸው ይችላሉ። አፍሪካ በአብዛኛው ከነፃነት የወጣው ፍሪሊሞ ምንድነው ፍሪሊሞ ምናምን የሚባሉ የተለያዩ ወይንም ኤንሲ ምናምን ስለተደባደበ ይመስሏቸዋል። ምን ተደባድበው ምናምን መጡ? እስር ቤት ነው የገቡት እኮ። ማንዴላ 27 ዓመት እኮ ነው የታሰረው። ፋይቲንግ ላይክ ነው አታሸንፉት። የሳውዝ አፍሪካን መንግስት በነገራችን ላይ በጣም ይሄ ነጮቹ መንግስት በጣም ስትሮንግ የነበረ ገቨርንመንት ነው። በጦርነት አያሸንፉት። በጣም ሀብት ያለው ገንዘብ ያለው ቴክኖሎጂ ያለው ትስስር ያለው ምናምን ያለው የማይነቀነቅ ነው። ካፒታሊዝም ነው የአፓርታይድን አናቱን ብሎ የጣለው። ስለዚህ እሱ እንደሚለው አይደለም።
አንደርስታንድ ማድረግ አለብን። በመጨረሻ አንድ ነገር ልበልና ልጨርስ። እንግዲህ አሜሪካኖች የእንግሊዝ ቀኝ ግዛት ነው የነበሩት፣ ኮሎኒ ነው የነበሩት። ማለት አሜሪካ እንዴት ተመሰረተች ብትሉ እንትን ለማድረግ ነው። አንደኛ ድህነት፣ በሃይማኖት መሰደድ ምናምን የሰለቻቸው ሰዎች ናቸው። በቨርጂኒያ የሚባል አንድ የግብርና ካምፓኒ ስር ተቀጥረው ቶባኮ ይሄ ትንባሆ ለማምረት ወደ አሜሪካ የመጡ። ስለዚህ ትንባሆ ማምረቻ የግብርና ፕሮጀክት ነበር። ግን እየቆየ ሲሄድ እየፋፋ ሄዱ። መጨረሻ ላይ ዩናይትድ ስቴትስ ኦፍ አሜሪካ ሆነ እና አሜሪካኖች ከእንግሊዝ ራሳቸውን ቀኝ ግዛት አውጥተው ሪፐብሊክ የመሰረቱት የካፒታሊዝም መምጣትና መድረስ ነው ያንን ያመጣላቸው እንጂ ካፒታሊዝም አይደለም። ቀኝ ግዛት ከካፒታሊዝም ጋር የሚያያዝ ነገር አይደለም። ምክንያቱም ዩከን ጎ አስፋር ባካዝ ነው የዛሬ 2500 ዓመት ምናምን መሄድ ትችላላችሁ። ቀኝ ግዛት ነበር ማለት ኢራኖች ወይም ፐርዥያኖች ግብፅን ቀኝ ገዝተዋል አይደለም። በታሪክ ካየን ግሪኮች አብዛኛውን ዓለም የሚታወቀውን ዓለም ቀኝ ገዝተዋል። ግብፅን፣ ፐርዥያን ራሱን፣ እስራኤል፣ ተርኪ የለ ምናምን ሊቢያ፣ እነዚህን አካባቢዎች በሙሉ ቀኝ ገዝተዋል። እነሱን ደግሞ ተክተው ሮማኖች መጥተው ያን ሁሉ አካባቢ ቀኝ ገዝተዋል። ሮማኖች ይሄ ሁሉ ነገር ቅድመ ካፒታሊዝም የነበረ ነገር ነው። ገብቷቸዋል። ካፒታሊዝም አይደለም ቀኝ ግዛትን የሚያመጣው። እንዲያውም ካፒታሊዝም ሲመጣ የቀኝ ግዛትን ቀንበር ይሰብራል። እና የአሜሪካ ራሳቸው ዲክሌር ያደረጉት ለምንድን ነው? ቀኝና ኖራ ማለት ዛሬ ሀያል የሆነችው አሜሪካ ከብሪትን ነፃ ወጥታ ራሷን ኢንዲፐንደንት ሀገር የሆነችው ይሄንን አልፈልገም ብላ ነው። ካፒታሊስት እሆናለሁ ቀኝ ግዛት ስራ አልሆንም ብላ ነው። ቀኝ ግዛት ማለት ቀኝ ራሳቸውን ነፃነት ያወጁበትን ምክንያት ሲያወራ የሚለውን ታዩታላችሁ። እኛ ሰዎች ነን፣ እንደ ሰዎች መኖር እንፈልጋለን ነው የሚለው። ላንብብላችሁ እንግዲህ ታይሟን በጣም ለማብቃቃት ትንሽ ፈጠን ልበል ከቻልኩኝ። ዊ ሆልድ ማለት ቶማስ ጀፈርሰን ነው ዲክላሬሽን ኦፍ ኢንዲፐንደንስን የጻፈው እንደዚህ ይላል። ዊ ሆልድ ዲስ ትሩዝስ ቱ ቢ ሰልፍ ኤቪደንት ዳት ኦል ሜን አር ክሬትድ ኢኳል ዳት ዜይ አር ኢንዳውድ ባይ ዜር ክሬተር ሰርተን አንአሊነብል ራይትስ ዳት አሞንግ ዲስ አር ላይፍ ሊበርቲ ኤንድ ዘ ፐርሱት ኦፍ ሃፒነስ። ምን ማለት ነው እንግዲህ እኛ እንደ አሜሪካኖች ሰው ሁሉ እኩል ነው የሚለውንና ምንም ማስረጃ ምናምን የማይፈልገውን ግልጽ ሀቅ በእውነትነት እንቀበላለን። እኩል በመሆኑም ደግሞ በፈጣሪው በማንም ሊሻሩ የማይገባቸው የተወሰኑ መብቶች እንደተሰጠው እናምናለን። ከነዚህ መካከል በህይወት የመኖር ነፃ ሰው የመሆን እና ደስታውን የመሻት መብቶች ተፈጥሯዊ መብቶች ናቸው። ማንም ይህን ሊገፍበት አይገባም ይላል። ይህን እንቀበላለን። That whenever any form of government becomes destructive of these ends, it's the right of the people to alter or abolish it and to institute new government, laying its foundation on such principles and organizing its powers in such form as to them shall seem most likely to effect their safety and happiness. ነገር ግን ይሄ እንግዲህ ሰዎች በተፈጥሮ የተጎናጸፉትን ነፃነት፣ ህይወት እና ደስታቸውን የመሻት መብታቸውን አንድ መንግስት ተነስቶ ሲያስተጓጉልባቸውና ሲያጠፋባቸው፣ ደመከልብ ሲያደርጋቸው፣ ንብረታቸውን ሲቀማቸው፣ ጥረታቸውን ሲያመክንባቸው እና ይህንንም ደግሞ ሆን ብሎ ሲያደርገው ተነስተው ይህን መንግስት ወዲያ ብለው ራሳቸውን በአዲስ መንግስት ስር ማስገባት ይጠበቅባቸዋል ይላል። Prudence indeed will dictate that government long established should not be changed for light and transient causes, and accordingly all experience has shown that mankind are more disposed to suffer while evils are sufferable than to right themselves by abolishing the forms to which they are accustomed to. በእርግጥ ይላል ነው ጥበብ ልምድ እንደሚያሳየው ህዝብ ሲበደል በሆነ ባልሆነው ተነስቶ መንግስትን ልጣል፣ መንግስትን ላስወግድ አይልም። እንደዚህ አይነት እንትን የለውም፣ ዝንባሌ የለውም። ነገር ግን እንዲያውም ሲቻል ይታገሳል። ማለት መታገስ ይሄ በደልን ጭቆናን መታገስ ካለበት ይታገሳል። But when a long train of abuses and usurpations pursuing invariably the same object evinces a design to reduce them under absolute despotism, it's their right, it's their duty to throw off such government and to provide new guards for their safety. ነገር ግን መንግስት በቅድ ደረጃ ሆን ብሎ አንድን ህዝብ ለማደህየት፣ አንድን ህዝብ ለማቆርቆዝ፣ አንድን ህዝብ
ነፃነቱን ማለት ህይወቱን አደጋ ላይ ለመጣል ነፃነት እንዳይኖረው ለማድረግ ደስተኛ እንዳይሆን ለማድረግ ሆን ብሎ የሚሰራ ከሆነ ግዴታ ነው በቃ ተነስተው ይሄንን መብት ገፈፋና ምንድነው የሚባለው ግፊያ ማስወገድ አለባቸው። ባጭሩ ምን ማለት ነው? በሆነው ባልሆነው ተነስቶ መንግስት እናስወግድ የሚል አመፅ አያዋጣም፣ የትምም አያደርስም። ወይም ጀስት ዋር አይደለም። ነገር ግን መንግስት በቅድ ደረጃ ይህንን ሲያደርግ ግን ዜጎች ተነስተው መንግስትን መቀየር አለባቸው። The history of the present king of Great Britain is a history of repeated injuries and usurpations, all having a direct object for the establishment of an absolute tyranny over this states የሚለው በዛን ወቅት የመጀመሪያዎቹ 13ቱ የአሜሪካ ግዛቶች የሚባሉት ናቸው ማለት ነው። እና ታሪክን ያየን እንደሆነ ግን ይሄ ጆርጅ የሚባለው የእንግሊዙ ንጉስ በቃ እነዚህን 13 ስቴቶች ድሃ አድርጎ አቆርቁዞ ለማስቀረት ቆርጦ የተነሳ ነበር። ለዚህ ነው የተነሳ ነው ማለት ባጭሩ ምን እያለ መሰላችሁ? አመፀኞች ሆነን አይደለም፣ ተገንጣይ ሆነን አይደለም፣ ምንድነው ቀቢጸ ተስፈኞች ሆነን አይደለም፣ አላኖር ስላለን ነው የሚላችሁ። እና ውስጥ ገብታችሁ ዝርዝሩን ስታዩት ይሄ በታሪክ የተመሰከረም ነው። እነሱ አሜሪካኖቹ እንግዲህ እንደምታዩ አሁን ስታዩ አሜሪካና እንግሊዝ ደሴት ነች፣ ትንሽ ነች። ዛሬ እንኳን 70 ሚሊዮን ህዝብ ምናምን ያለባት አይደለም፣ ትንሽ ነች። አሜሪካ ደግሞ በጣም ትልቅ ኮንቲኔንታል አህጉራዊ የሆነ ሀገር ነው። እና አሜሪካኖቹ የህዝብ ቁጥራቸው በጣም በሚሊዮን እየሆኑ መጡና እነሱ በጣም አስደነገጣቸው። በዛ ሰዓት በሚሊዮን የሚቆጠር ህዝብ ደግሞ 2-3 ምናምን ሚሊዮን መሆን ጀመሩ። ያም ብቻ ሳይሆን በጣም ስደተኛ ይጋብዛሉ፣ እርሻ ያስፋፋሉ፣ ሀብት ይፈጥራሉ፣ መንግስት በምርጫ ያካሂዳሉ። ዴሞክራቲክ ሆኑ እንትን አይደሉም፣ አካባቢያቸው የሚያስተዳድሩት ዴሞክራሲያዊ በሆነ መልኩ ነው። እውቀት በጣም እየተስፋፋ ነው ምናምን። አካሄዳቸው በጣም ያስፈራ ነው። ስለዚህ ሰውየው ደስ አላለውም፣ ንጉሱ ማለት ነው። ከለንደን ሆነው መንግስት ሲሾሙ መንግስት ያፈርሳል፣ በሱ ቀኝ ግዛት ስር ስለሆኑ ማለት ነው። መንግስት ፓርላማ ፍሪዝ ያደርጋል ማለት ፓርላማውን ይበትናል። የተሾመ ሰው ወደዛ ያንቀሳቅሳል። ድንገት አምጥቶ ግብር ይጥላል። ዝም ብሎ አፍሶ ምልመላ አድርጎ ለእንትን ይልካል ምናምን አድርጎ። ይህ ነው ሀሳቡ፣ በዲዛይን ነው። አሁን ለምሳሌ ጦርነት ገጥሞት ምናምን አይደለም፣ ሆን ብሎ አሜሪካኖች እንዳይጠናከሩና ምክንያቱም አካሄዳቸው ዴሞክራሲያዊ ስለሆነ እንደዚህ ስለሆነ እና ደግሞ የማደግ እድላቸውም ከፍተኛ ስለሆነ ብዙ መሬት ስላለ በዛ ላይ ከዓለም ከየሁሉ ቦታ ያለው አስተዳደር የሁኔታው አመቺነት እያጓጓውና እያበረታታው ሰው ከዓለም አቅጣጫ ወደ አሜሪካ መጉረፍ ጀምሯል። ስለዚህ እነዚህ ሰዎች ሊያመልጡ ነው። ስለዚህ አመለጡ ማለት ቀኝ ግዛቱን አጣ ማለት ነው። እንደዛ እንዳይሆን ምንም እንኳን እንግሊዛዊ ቢሆኑም፣ በነገራችን ላይ እንግሊዛዊ ናቸው እነዚህ ሰዎች፣ እንግሊዛዊ ቢሆኑም መብት ከልክሎ የእድገት ፍላጎታቸውን ሁሉ እየመታ ስለነበረ ተው ብለው ለመኑት። እኛ የማመፅ ዓላማ የለንም፣ የመገንጠል ዓላማ የለንም፣ በዘውዱ ስር ለመኖር ፈቃደኞች ነን። እሱ ግን አይ ማለት ስትችል እንደዚህ ብለህ አሁን ስላልቻልክ ነው የምትለምነኝ እንጂ ብትችል አትለምንም፣ ገንጥለ ነው የምትወጣው። ስለዚህ እንዳትችል አረጋለሁ ነው። እንደዛ ከሆነ በማንነታችን ላይ የተፈጸመ ጥቃት ነው፣ ልታጠፋን ነው፣ ቅናት ነው በሌላ ማለት። ስለዚህ ለዛ ነው ፋይት ያደረግ ነው። ስለዚህ ምን ልላችሁ ነው? ከአሜሪካ በላይ ካፒታሊስት አለ ወይ? የአሜሪካ ካፒታሊዝም የተጀመረው ቀኝ ግዛትን እምቢ በማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ቀኝ ግዛት የካፒታሊዝም ውጤት አይደለም። እንዲያውም ካፒታሊዝም ቀኝ ግዛትን ያጠፈዋል። እንዲያውም ካፒታሊዝም ባርነትን ያጠፈዋል። እንዲያውም ካፒታሊዝም የጉልበት ብዝበዛን ማለት ይሄ ህገወጥ የሆነ የጉልበት ብዝበዛን ያጠፈዋል። ሌሎቹ የሰው ባህሪ ናቸው። መስረቅ፣ በገንዘብ ብሎ ማታለል፣ ሃይማኖተኛው ቄሱ ለገንዘብ ሲል ማጭበርበሩ፣ ጌታውን መሸጡ፣ ወዳጁን መሸጡ፣ ሰው መክዳት ሰዋዊ ናቸው። ካፒታሊስት ሆነ ሶሻሊስት ሆነ ሊቀረው አይችልም። ስለዚህ ምን ልላችሁ ነው? በእንደዚህ አይነት ፕሮፓጋንዳ መታለል የለብንም። ካፒታሊዝምን ከቀኝ ግዛት ጋር ከባርነት ጋር ማያያዝ የለብንም። ስለሰማችሁኝ አመሰግናለሁ። ሰዓቴ እዚህ ጋር ይገድበኛል። አይ ቲንክ ግን ማለት ያለብኝን ነገር ብዬ አስባለሁ። መልካም ጊዜ